የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም ፍቅር ጤናን አብዝተን ተመኘንላችሁ። አጫጭር ስፖርታዊ መረጃዎቻችን ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመራረጥናቸው በርከት ያሉ ጥንቅሮችን እንዲያሰናዳንበት ነው። ላይክ አድርጉ፣ አበረታቱን፣ ሐሳብ አስተያየታችሁን አጋሩን። የሊግ ጨዋታዎች እየተደረጉ ይገኛሉ። ስለ ክለቦቻችሁ ጨዋታ ዙሪያም በዚህ ሳምንት በሚደረጉትና እየተካሄዱ ባሉት ዙሪያ ሐሳብ መስጫ ሳጥናችን ላይ መልከታችሁን እንደዚሁ ልታደርሱን ትችላላችሁ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ታላላቆቹን የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲን የመሳሰሉ ከአውሮፓ ትልቅ ክለቦች ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ ትልልቅ የዝውውር መረጃዎችንም ዛሬ በሰበር ይዘንላችኋል። በተለይም በፕሪሚየር ሊግ ክለቦች ትልቅ የዝውውር መረጃዎችን አግኝተናል፣ እናጋራችኋለን። እንደ ሁልጊዜው እንላለን፣ ግን እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ እያረጋችሁ አበረታቱን። እኛን በብዙ የሚጠቅመን ነገር ነውና ትላንት ሲደረጉ ከነበሩ ጨዋታዎች ውስጥ እንጀምር። አንደኛው በጣሊያን ሴሪኤ ዩዲኒዜ ከኤስ ሚላን ያደረጉት ጨዋታ ነበረ። ጨዋታውን ኤስ ሚላን 4-0 በሆነ ውጤት ማሸነፍ ችሏል። ከረፍት በፊት ራፋኤል ሊያኦ 42ኛው፣ ፓቭሎቪች 45ኛው ደቂቃ፣ ከረፍት በኋላ ሄርናንዴዝ እና ሬንጀርስ ባስቆጠሯቸው 81ኛ ደቂቃ ግብ ኤስ ሚላን ከሜዳ ውጪ 4-0 በሆነ ውጤት ድል እንዲያደርግ አድርጓል። ኤስ ሚላኖች በተለይም ቀጣይ ውድድር ዓመት የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ አሁንም ተስፋቸው አልተሟጠጠም። ነጥባቸውን 51 ማድረስ ችለዋል። በእርግጥ እነ ፊዮረንቲና፣ ሮማ፣ ላዚዮ ቀሪ ጨዋታ አላቸው። እነ ዩቬንቱስም ቀሪ ጨዋታ አላቸው። በነጥብ ደረጃ ግን በዚህ ሰዓት ቢያንስ 51 ነጥብ ነው ያላቸው እና ሶስተኛ ካለው ከአታላንታ ያላቸው የነጥብ ልዩነት 7 ብቻ ነው። የኤስ ሚላን የነጥብ መቀራረብ ሂደት ጥሩ ነው። በእርግጥ ሊጉ ሊጠናቀቅም እየተቃረበ ይገኛል። በዛው ልክ ደግሞ የኤስ ሚላን ወቅታዊ ብቃት አስተማማኝ ያለመሆኑ ነው። ለማንኛውም የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ ግን ጥሩ የሚባል ውጤት ነው ኤስ ሚላን ማስመዝገብ የቻለው። ዛሬ ሴሪያው ይቀጥላል። ቬንዚያ ከሞንዛ፣ ኢንተር ሚላን ከካግላሪ፣ ዩቬንቱስ ከሊሴ በሚያደርጓቸው ጨዋታዎች ነው ዛሬ ደግሞ የጣሊያን ሴሪያ የሚቀጥለው። ሌላኛው ትላንት በጀርመን ቡንደስሊጋ የተመለከትነው እጅግ በጣም አዝናኝ የነበረው ጨዋታ በወልቭስበርግ እና በአርቢ ሌፕዚግ መካከል የነበረ ጨዋታ ነው። ጨዋታውን በአርቢ ሌፕዚግ በኩል ሊመሩት ነበረ። ሉዊስ ፔንት 11ኛው ደቂቃ ግብ አስቆጠረ። ከዛ ሁለተኛውን ግብ ደግሞ ሲሞንስ 26ኛው፣ ከዛ መልሶ ለሱ ሁለተኛ ለክለቡ ሶስተኛውን ደግሞ 49ኛው ደቂቃ አስቆጥሮ 3-0 አርቢ ሌፕዚግ ይመራ ነበረ። በኋላም ላይ ግን ከእረፍት መልስ 58ኛው ደቂቃ ላይ ፊሸር እንዲሁ 75ኛው ደቂቃ ላይ ስኮቭ ኦሊሰን ባስቆጠሯቸው ግቦች ወልቭስበርግ ወደ ጨዋታው ለመመለስ ሞክሮ ነበረ። ሶስተኛም ግብ የሚያገኙባቸው በርካታ እድሎችን አግኝተው አልተጠቀሙበትም ነበረ። በኋላም ላይ አርቢ ሌፕዚግ 3-2 በሆነ ውጤት ድል አድርጓል። ዣቪ ሲሞንስ የ21 ዓመቱ ተጫዋች ትላንትና 2 ግቦችን አስመለከተን። 4 ትልልቅ የግብ ዕድሎችን ትላንትና ብቻ የፈጠረ ተጫዋች ነው ግብ ከማስቆጠሩም በላይና ይህ ተጫዋች ፍጹም አስደናቂ ብቃቱን እያሳየ ይገኛል። በሚቀጥለው የውድድር ዓመት የአውሮፓ ትልቅ ክለቦች የግላቸው ሊያደርጉት ከሚሹት ተጫዋቾች ውስጥ አንደኛው እንደሆነ ይታወቃልና በምሽቱም ጨዋታ ፍጹም አስደናቂ ብቃቱን ነበር ያሳየው። ውጤቱን ተከትሎ አርቢ ሌፕዚግ ነጥባቸውን 48 ማድረስ ችሏል። ወልቭስበርግ እዛው 38 ላይ ቀርተዋል። አርቢ ሌፕዚግ አሁን እንግዲህ ከኢንትራክት ፍራንክፈርት ጋር ነጥቡን ማስተካከል ችሏል። በእርግጥ ቀሪ ጨዋታ አላቸው። ቢያንስ የአውሮፓ ሻምፒዮንስ ሊግ ትኬትን ለማድረግ በሚደረገው ጥረት ላይ ግን አርቢ ሌፕዚግ እጅግ በጣም ወሳኝ የሚባል ነጥብ ነው። በጊዜያዊነትም 4ኛ ደረጃ ላይ መቀመጥ ችሏል። ሜንዝን በልጦ ሜንዝ ቀሪ ጨዋታ አላቸው። እንደለሚያደርጉ ከሆነ ግን ነጥቡን ያስረክባል። ለማንኛውም በጀርመን ቡንደስሊጋ ዛሬ ቦሩሲያ ሞንቹግላድባክ ከፍራይቡርግ፣ ቦቸም ከኦግስቦርግ፣ ሆፈንሄም ከሜንዝ፣ ባየር ሌቨርኩሰን ከዩኒየን በርሊን፣ ሆልስቲን ኪን ከሴንት ፖሊን ዛሬ በጀርመን ደር ክላሲካ ባየር ሞንችን ከቦሩሲያ ዶርትመንድ ይጫወታሉ። ባየር ሙኒክ በተለይም ባየር ሌቨርኩሰን ቀድሞ ጨዋታውን ያደርጋልና የተወሰነ ጫና እዚህ ጨዋታ ላይ መኖሩ አይቀርም። በባየር ሙኒክ በኩል በሁለቱ ክለቦች መካከል ያለው ነጥብ ልዩነት እጅግ በጣም ጠባብ የሚባል ነው። አሁን የ6 ነጥብ ወይም የሁለት ጨዋታ ልዩነት ነው ያለውና ባየር ሌቨርኩሰን ጨዋታውን አድርጎ ነው ባየር ሙኒክ የሚያደርገውና ምናልባት ነጥብ ወደ 3ም ጠቦ ሊሆን ይችላል ጨዋታው የሚደረገው። በእርግጥ ዩኒየን በርሊንም ቀላል ተጋጣሚ አይደለም።
ለማንኛውም ዛሬ ከሚጠበቁ ጨዋታዎች በጀርመን ቡንደስሊጋ በጀርመን ደር ክላሲክ ባየር ሙኒክ ከቦሩሲያ ዶርትመንድ እጅግ በጣም ተጠባቂው ነው። በፍራንስ ሊግ እጅግ በጣም ወሳኝ ጨዋታ ነበረ። በሬሚስ እና በሌንስ መካከል የነበረ ጨዋታ ነው። በተለይም ለስታድ ዲ ሬሚስ በጣም ወሳኝ ጨዋታ ነበረ። ጨዋታውን 2-0 በሆነ ውጤት አሸንፈዋል። ናኩማራ ነበረ 33ኛው እና 88ኛው ደቂቃ ላይ ሁለቱንም የስታድ ዲ ሬሚስ ግቦች ማስቆጠር የቻለው። በስታድ ዲ ሬሚስ በኩል ዩቫን ዱፍ ግብ ጠባቂው 14 ኳሶችን አድርጓል። ይህ በፍራንስ ሊግ እግር ኳስ ታሪክ በአንድ ጨዋታ 14 ያለቀላቸውን ኳሶች ያዳነ የመጀመሪያው ግብ ጠባቂ መሆን ችሏል። እጅግ በጣም አስደናቂ ምሽት ነበረ ለተጫዋቹ። በተለይም ዩቫን ዱፍ እጅግ በጣም ቡድኑን ሊታደግ የሚችል በዛ ላይ ደግሞ በሚቀጥለው የውድድር ዓመት በፍራንስ ሊግ ለመቆየት ክለቡ በሚያደርገው ጥረት ላይ ትልቅ ተጋድሎ ነበር ያደረገው። አሁን ስታድ ዲ ሬሚስ 29 ነጥቦችን ይዟል። ከወራጅ ቀጠናው ለጊዜውም ቢሆን በሁለት ነጥቦች መራቅ ችሏል። በእርግጥ ቀሪ ጨዋታ አላቸው፣ አንጀር ቀሪ ጨዋታ አላቸው፣ ሊሃቨር ቀሪ ጨዋታ አላቸውና ትንሽ ያሰጋል ለስታድ ዲ ሬሚስ። ነገር ግን ቢያንስ ለሰዓታትም ቢሆን ከወራጅ ቀጠናው መውጣት የሚችሉበትን ውጤት ማስመዝገብ ችለዋል። ዛሬ የፍራንስ ሊጋ ይቀጥላል። ሞናኮ ከኦሎምፒክ ማርሴ፣ ቱሉስ ከሊል፣ ስትራስቡር ከኒንስ ጋር ዛሬ ጨዋታቸውን እንደዚሁ የሚያደርጉ ይሆናል። በስፔን ላሊጋም የቫሌንሺያ አልሸነፍ ባይነት እንደቀጠለ ነው። ሁለተኛ ተከታታይ ድላቸውን ማስመዝገብ ችሏል። ትላንትናም ያውም ሴቪያን ነው ድል ማድረግ የቻሉት 1-0 በሆነ ውጤት። ጉራ ነበረ ብቸኛዋን ግብ 49ኛው ደቂቃ ላይ ማስቆጠር የቻለው። ውጤቱን ተከትሎም ቫሌንሺያ ነጥባቸውን ወደ 37 ማድረስ ችለዋል። በዚህ መሰረት ከወራጅ ቀጠናው እየራቁ ይገኛሉ። ባለፉት ሁለት ተከታታይ ጨዋታዎች ድል ማድረጋቸውን ሶስተኛ ተከታታይ ድላቸው ነው በእርግጥ ድል ማድረጋቸውን ተከትሎ በተለይም ከወራጅ ቀጠናው በአንድ ጊዜ ነው መራቅ የቻሉትና አሁን ወደ 12ኛ ከፍ ብለዋል። ሴቪያ ግን 4ኛ ተከታታይ ሽንፈታቸው ነው በዚህ ሳምንት ሲያስተናግዱ ወደ 13ኛ ደረጃ ተንሸራተዋል። በአንድ ነጥብ በቫሌንሺያ መበለጥ ችሏል። ቫሌንሺያ አስደናቂ ጉዞ ላይ ይገኛል። ላሊጋው ዛሬም ይቀጥላል። ሪያል ሶሴዳድ ከማሎርካ፣ ሄታፌ ከላስ ፓልማስ፣ ሴልታ ቪጎ ከኢስፓኞል፣ ሌጋኝስ ከባርሴሎና የሚያደርጓቸው ጨዋታዎች ደግሞ ዛሬ በስፔን ላሊጋ እጅግ በጣም ተጠባቂ ከሚባሉት ጨዋታዎች ውስጥ ነው። በሳውዲ ፕሮ ሊግም ትላንት እጅግ በጣም ወሳኝ ጨዋታ ነበረ። በተለይም በአሊትፋክ እና እንደዚሁም ደግሞ በአለ ሂላል መካከል የነበረ ጨዋታ ነው። በጨዋታው 1-1 በሆናቸው ውጤት ሲጠናቀቅ እንደውም አሊትፋኮች ይመሩ ነበረ። ኮስታ በጭማሪው ደቂቃ 51ኛው ደቂቃ ከረፍት በፊት በጭማሪ ደቂቃ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ 57ኛው ደቂቃ ላይ ማልኮም አስቆጥሮ አልሂላልን አቻ አደረጋቸው። ስለዚህ የነጥብ ልዩነቱን ማጥበብ ሳይችሉ ቀሩ ማለት ነው። አሊታር በኩል በሳምንቱ መጨረሻ በማሸነፋቸው ምክንያት ነጥባቸውን 65 አድርሰው ነበረ። አልሂላሎች ነጥባቸውን ከ58 ከፍ ማድረግ አልቻሉም። 57 ወደ 58 ከፍ አድርገው ሁለተኝነታቸው እንደተጠበቀ ቢሆንም አልናስር ዛሬ እጅግ በጣም ወሳኝ ጨዋታ ነው። አልናስር ዛሬ ምሽት 3 ሰዓት ላይ ከአልሪያድ ጋር ጨዋታውን ያደርጋል። ድል የሚያደርግ ከሆነ በሁለቱ ክለቦች መካከል የሚኖረው የነጥብ ልዩነት ወደ 1 ይጠባል ማለት ነው። ስለዚህ አልናስር ቢያንስ ለዋንጫው በጣም የሚቀርብበት ቢያንስ ሁለተኛው ነው የሚጨርስበትም ሌላ ጥሩ አጋጣሚ ሊፈጠርለት ይችላል። ለማንኛውም ዛሬ ምሽት ልክ 3 ሰዓት ሲል በኢትዮጵያን ቀመር ሰዓት አቆጣጠር ማለት ነው አልናስር ከአልሪያድ ጋር ጨዋታቸውን የሚያደርግ ይሆናል። ሪያል ማድሪድ ከላሊጋው ጋር ደግሞ ሌላ ሰጣ ገባ ውስጥ የገባበት ሳምንት ነበረ። ሪያል ማድሪዶች ላሊጋውን ጥያቄ አቅርበው ነበረ። ይህም ጥያቄ ከአላቬዝ ጋር ዕለተ እሑድ ምሽት የሚያደርጉት ጨዋታ ዛሬ እንዲያደርጉት ነበረ ጥያቄ ያቀረቡት። ነገር ግን ላሊጋው ውድቅ አድርጓል። ጥያቄውን ያቀረቡበት ዋነኛ ምክንያት ረቡዕ ምሽት በሳንቲያጎ ቤርናቢዮ ከአርሰናል ጋር በሚያደርጉት የመልስ ጨዋታ በቂ የረፍት ጊዜን ለማግኘት ነበር ይህንን ጥያቄ ያቀረቡት። ነገር ግን ውድቅ ተደርጎባቸዋል። ካስታወሳቸው ከዚህ በፊት በላሊጋውና በሪያል ማድሪድ መካከል ትልቅ ክፍተት የፈጠረው በ72 ሰዓት ውስጥ አንጫወትም ብለው ነበር። ግን የላሊጋው ፕሬዚዳንት ካልተጫወተ ሪያል ማድሪድ አናስገድደውም፣ ለተጋጣሚ ቡድን ሙሉ 3 ነጥቡን እንሰጣለን ብለው ነበረ። አሁንም እንግዲህ ጥያቄያቸው ውድቅ ተደርጎ የአላቬዙ ጨዋታ እሑድ በተመደበለት ሰዓት ይካሄዳል ብለዋል። ለአርሰናሉ ጨዋታ በቂ ጊዜ እናገኝ በሚለው ጉዳይ ላይ ውድቅ ተደርጎባቸዋል ጥያቄያቸው። ዴቪድ አላባ በዚህ ሳምንት ከአላቬዝ ጋር በሚደረገው ጨዋታ ሊገኝ እንደማይችል ተረጋግጧል። መጠነኛ ጉዳት እንዳጋጠመው ተረጋግጧል። ምናልባት በአርሰናሉ ጨዋታ ላይ ይደርስ እንደሆነ የምንመለከተው ይሆናል።
ተጫዋቹ ግን በዚህ ሰዓት በጉዳት ምክንያት ያላቬዙ ጨዋታ ያመልጠዋል። ኤደር ሚሊታኦ ደግሞ የዓለም ክለቦች ዋንጫ ጭምር ነው የሚያመልጠው። ስለዚህ ተጫዋቹ በዚህ ዓመት አይመለስም፣ ፕላስ የዓለም ክለቦች ዋንጫ ያመልጠዋል። ቀጣይ የውድድር ዓመት ከጉዳት አገግሞ ለሪያል ማድሪድ ሲጫወት እንመለከተዋለን እንጂ በዚህ ዓመት የሱ ነገር እንዳበቃለትም ነው ፋብሪዚዮ ሮማኖ ያስነበበው። ኑኖ ሜንዴሽ በሪያል ማድሪድ ዋና ቅር ነው ተብሏል፣ በተለይም የግራ መከላከሉን ለማጠናከር። ነገር ግን የተጫዋች በቅርቡ ነው በፓሪስ ሰን ዠርሜን ቤት ኮንትራቱን የፈረመው። የፓሪስ ሰን ዠርሜን ስፖርት ክለብ ደግሞ በዚህ ሰዓት ተጫዋቹን መልቀቅ አይፈልግም። ኮንትራቱንም ሲያስፈርም የውል ማፍረሻውን ከፍ አድርጎታል እና ከሪያል ማድሪድ የሚመጣ ማንኛውም ጥያቄ ካለ እንደማይቀበሉት ነው ሞንዶ ዲፖርቲቮ በፊት ገጹ ላይ ይዞት የወጣው። የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሩስ የሪያል ማድሪድ የኤሚሬትስ ጨዋታ እንኳንም በሽንፈት ተደመደመ፣ አቻ ቢሆን ኖሮ የመልሱ ጨዋታ አሰልቺ ይሆን ነበረ። ማድሪድ የመጀመሪያ ጨዋታ መሸነፉ ግን ወደ ድል ለመለወጥ አሪፍ አጋጣሚ ነው። ስለዚህ በሳንቲያጎ ቤርናቢዮ ሪያል ማድሪድ ውጤት ለመቀልበስ ብቻ ስለሚገባ ጨዋታውን ያሸንፋል አትጠራጠሩ ብሏል ቶኒ ክሩስ። አማራጭ የሌላቸው ጨዋታዎችን ማድረግ ለሪያል ማድሪድ ጥሩ አጋጣሚም ነው ብሏል። እሱ እንደውም እንደ ምክንያት ያነሳው ኤሚሬትስ ላይ አቻውተን ቢሆን ኖሮ መተማመኛ አይኖረንም ነበር ቤርናቢዮ ጨዋታ ላይ ድል ለማድረግ። አሁን ግን አስገዳጅ ስለሆነ ጨዋታውን ለማሸነፍ ለቀድሞ ቡድኔ ጥሩ አጋጣሚ ነው ብሎ ቡድኑን በመረታታት ላይ ይገኛል። የባርሴሎና የፊት መስመር ተጫዋች ሮቤርት ሌዋንዶስኪ አንጋፋው ተጫዋች ስለ ላሚን ያማል ተጠይቆ ነበር። ለምን አብሮት ደስታው ሰዓት ላይ ጭፈራዎችን እንደማይጨፍር ተጠይቆ ነበር። ሮቤርት ሌዋንዶስኪ አነጋጋሪ ምላሽ ነው የሰጠው። ለላሚን ያማል ነግሬዋለሁ ብሏል፣ አብረን የማንጨፍርበት ምክንያቱም ገና እሱ 18 ዓመት አልሞላውም። 18 ዓመት ሲሞላው አይደለም የስፖርት ሜዳ ላይ ከሜዳ ውጭ ወጥተን እንጨፍራለን ብሏል። አሁን ግን ለእድገቱ ስላብሬው አልጨፍርም 18 ዓመት ስላለሞላው ብሎ እጅግ በጣም አነጋጋሪ ምላሽን ሰጥቷል። የባርሴሎና ፕሬዚዳንት ሁዋን ላፖርታ ቦሩሲያ ዶርትመንድን 4-0 ካሸነፍንበት ምሽት ጀምሮ እንቅልፍ ለመተኛት በጣም ተቸግር ያለው ቡድኔ ባደረገው ነገር እጅግ በጣም ደስተኛ ነኝ፣ ድሉ በጣም አነቃቂ ነበር ብለዋልና እንቅልፍ ለመተኛት ሁሉ በጣም አስቸጋሪ ድል ነበር ብለዋል። ያው የአውሮፓ ሻምፒዮንስ ሊግ ወደ ግማሽ ፍጻሜ ያለፈ ቡድን ይመስላል የሳቸው ቡድን ባርሴሎና። የመጀመሪያውን ጨዋታ 4-0 በወቅታዊ ብቃት ቦሩሲያ ዶርትመንድ ጥሩ አይደለም፣ ምንም እንኳን የአምና ሻምፒዮን የአምና የፍጻሜ ተፋላሚ እንደነበረ እናስታውሳለን ከሪያል ማድሪድ ጋር። ቦሩሲያ ዶርትመንድ ግን አሁን ላይ ቡድኑ ጥሩ የሚባል አይደለም። ሁዋን ላፖርታ የአውሮፓ ሻምፒዮንስ ሊግ ቡድናቸው ግማሽ ፍጻሜን የተቀላቀለ ይመስላል። የአውሮፓ ሻምፒዮንስ ሊግን ካነሳን ግን ያው ከፍተኛ ግብ አስቆጣሪነቱን ራፊኒያ በ12 ይመራል። ሮቤርት ሌዋንዶስኪ 11 አለው። የባርሴሎና ተጫዋቾች ናቸው አንደኛና ሁለተኛ ያሉት። ከዛ በኋላ ሃሪኬን እና ሴሪዮ ጉራሴ 10 አላቸው። ሃላንድ ጉዳት ላይ ነው፣ 8 ግብ አለው። ያውም ደግሞ ሃላንድ ከዚህ በኋላ የአውሮፓ ሻምፒዮንስ ሊግ መድረክን በዚህ ውድድር ዓመት አይሳተፍምና የባርሴሎና ተጫዋቾች የሚያልፍ አይመስልም የዘንድሮ አያያዛቸው ከፍተኛ ግብ አስቆጣሪነትን። ሌሮይ ሳኔ ከባየር ሙኒክ ጋር ወሳኝ የሚባል ድርድሮችን እያደረገ ነው ተብሏል። በቀጣይ ውድድር ዓመት ከክለቡ ጋር የሚያቆየውን በአጠቃላይ ደግሞ እስከ 2028 የሚያቆየውን ኮንትራት ለመፈራረም ነው በድርድር ላይ ያለው። ፍለረን ፒልተንበርግ እንዳስነበበውም ከሆነ የተጫዋቹ ውል የሚፈረም ይመስላል ብሏል። ጠንከር ያለው ድርድሮችን እያደረጉ ነው፣ በሁለቱ መካከልም ጥሩ የሚባል ግንኙነት አለ ተብሏል። በቀጣይ ውድድር ዓመት ከኮንትራት ነፃ የሚሆነውን ሌሮይ ሳኔን ለማስፈረም የቀድሞ አሰልጣኙ በተለይም በምክትል አሰልጣኝነት አብሮት የሰራው በማንቸስተር ሲቲ ቤት ማለት ነው ማይክል አርቴታ ወደ አርሰናል ተጫዋቹን በነፃ የማምጣት ፍላጎት እንደነበራቸው ይታወሳል። አሁን ግን ሂደቶቹ ሊቀየሩ ከጫፍ ደርሰዋል ተብሏል። ተመሳሳይ ሂደት ነው አልፎንሶ ዴቪዝ ወደ ሪያል ማድሪድ ዘንድሮ በነፃ ይቀላቀላል ተብሎ ሲጠበቅ ኮንትራቱን እንዳደሰ ይታወቃል። ፈረንሳዊ ተጫዋች ዲሚትሪ ፓየት በዌስትሃም ዩናይትድ በፈረንሳይ በኦሎምፒክ ማርሴይ እናውቀዋለን። የፍቅር አጋሩ ላይ አካላዊ ጥቃት ማድረሱ ተረጋግጧል። ዘርዝረን ለማቅረብ ለሚዲያ ለስፖርት ፕላትፎርማችን የማይመጡኑ ድርጊቶች ስለሆኑ መዘርዘር ስላልፈለግን ነው። ቤተሰቦቻችን እጅግ በጣም አነጋጋሪ ድርጊቶችን የፈጸመባት በዚህ ምክንያት እንግዲህ በብራዚል ፖሊስ ተከሶ ምርመራ እየተደረገበት ነው ተብሏል። ተጫዋቾችና የፍቅር አጋሮቻቸው አሊያ ሚስቶቻቸው ጋር የተያዙ ጾታዊ ጥቃቶች ግን ከቅርብ ጊዜ ወዲህ በርከት እያሉ መጥተዋል። የቅርብ ጊዜ ማስታወሳችን ነው። በተለይም የሜሰን ግሪንውድ ጉዳይ ምንም እንኳን በነፃ ቢለቀቅም እንደዚህ አይነት ነገሮች ግን እየተደጋገሙ ይገኛሉ። አሁን ደግሞ ተረኛው ፈረንሳዊ ዲሚትሪ ፓየት ሆኗል።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር በድጋሚ መልካም ቆይታ ተመኘን። ሻምፒዮንሺፑ ሊጠናቀቅ ከጫፍ ደርሷል። በተለይም በሻምፒዮንሺፑ የሚደረጉ ወደ 46 የሚጠጉ ጨዋታዎች አሉ። የቀሩት ጥቂት የሚባሉ ናቸው። ትላንትና እንግዲህ በርንሌ ከኖርዊች ሲቲ ያደረጉትን ጨዋታ በርንሌዎች 2-1 በሆነ ውጤት ማሸነፍ ችሏል። በተለይ ሃኒባል በጨዋታው መጠናቀቂያ አካባቢ ነበረ የስኮት ፓርከርን ቡድን ወደ ሻምፒዮንሺፑ መሪነት ብቅ እንዲል ያደረገው። ማሸነፋቸውን ተከትሎ በርንሌዎች በ42ኛ ሳምንት መርሃ ግብር 88 ነጥቦችን ይዘው ይመራሉ። ሊድስ ዩናይትድ በ85 ይከተላል። ሼፊልድ በ83፣ ሰንደርላንድ 76፣ ብሪስቶል ሲቲ 63፣ ኮቨንትሪ ሲቲ እስከ 62 ይዘው እስከ 6ኛ ያለውን ደረጃ ይዘዋል። እንደሚታወቀው በሻምፒዮንሺፑ አንደኛና ሁለተኛ የወጡት በቀጥታ ወደ ፕሪሚየር ሊጉ ሲያልፉ ከ3ኛ እስከ 6ኛ የወጡት ደግሞ በፕሌይኦፍ ተጫውተው አንድ ተጨማሪ ቡድን ይዘው በርንሌ እና ሊድስን አሁን ባለው ደረጃ ሰንጠረዥ ተከትሎ የሚያልፍ ይሆናል። ሻምፒዮንሺፑ ቀጥሎ ይካሄዳል። ድምቀት ሆኗል ግን በፕሪሚየር ሊግ ውድድር በተጨማሪ በተለይም ወደ መጨረሻው ምዕራፍ መዳረሱን ተከትሎ አስቶን ቪላዎች ሞርጋን ሮጀርስን ለማቆየት ፍላጎት እንዳላቸው ተዘግበዋል። በተለይም ከቀድሞ ክለቡ ማንቸስተር ሲቲ መፈለጉ ስጋት የፈጠረባቸው አስቶን ቪላዎች ተጫዋቹን ለማሳመን ጥረት ያደርጋሉ ተብሏል። በሞርጋን ሮጀርስ በኩል እስካሁን ፍላጎቱን ግልጽ አላደረገም። ማንቸስተር ሲቲዎች ግን ተጫዋቹ በተለይም በቀጣይ ውድድር ዓመት ቡድናቸውን በአዲስ መልክ ሲያጠናክሩ በእቅዳቸው ውስጥ እንደያዙት ይታወቃል። ፍሎሪያን ዌርዝን ጨምሮ የባየር ሌቨርኩሰኑን እሱንም ይዘውታል ሞርጋን ሮጀርስን። አስቶን ቪላዎች ግን ተጫዋቹን የመልቀቅ ምንም አይነት ፍላጎት የላቸውም ተብሏል። አንጌል ፖስቴኮግሉ የቡድኑን ክፍተት አግኝቼዋለሁ ብለዋል። ለሚቀጥለው የውድድር ዓመት ይህንን ቡድን ያለምንም ጥርጥር ለማጠናከር ክፍተቶቹን አውቂያቸዋለሁ። እሱ ላይ እየሰራን ነው። በደንብ ተጠናክረን የሚቀጥለውን የውድድር ዓመት እንመጣለን። አሁን ባለንባቸው ውድድሮች ላይ በተለይም በኤሮፕ ሊጉ ጠንክረን እየሰራን ነው። በፕሪሚየር ሊጉ ደግሞ የተሻለ ደረጃ ይዘን የምናጠናቀቅበትን መንገድ እያፈላለግን ነው። ችግሮቹን ግን ለመፍታት እየሰራን ነው ብለዋል። ችግሮቹንም ለይተናል ብለዋል። ይፋ ግን አላደረጉም። ይሄ ነው ብለው የክለቡ ችግር በእርግጥ ከጉዳት ጋር የተያዘ ችግር የአንጌል ፖስቴኮግሉን ቡድን ገጥሞት እንደነበረ የሚዘነጋ አይደለም። ለማንኛውም የመጀመሪያ ዙር ጨዋታቸውን በቶትናም ሆትስፐርስ ስቴዲየም በኤሮፕ ሊጉ ከአይንትራክ ፍራንክፈርት ጋር አድርገው 1-1 አጠናቀው ወደ ጀርመን ቀጣይ ሳምንት እንደሚጓዙ ይታወቃል። የማቲያስ ኩና ፈላጊዎች ቁጥር ከፍ ብሏል። ኒውካስል፣ ኖቲንግሃም ፎረስት፣ ማንቸስተር ዩናይትድ እና አርሰናል እንዳሉ ሆነው ማለት ነው። የወልቭሱ ተጫዋች ከጥቂት ወራት በፊት ኮንትራቱን ቢያራዝምም እስከ 62.5 ሚሊዮን ዩሮ ከፍለው ግን የግላቸው ማድረግ ይችላሉ የትኛውም ክለብ። ተጫዋቹ ደግሞ በትልቅ ክለብ መጫወትና ለትልቅ ዋንጫ መፋለም ፈልጋለሁ ማለቱ የቅርብ ጊዜ ትውስታ ነው። ከዚህ ተጫዋች ጋር በተያያዘ ግን ተጨማሪ መረጃ እናደርሳችኋለን በዩናይትድ የመረጃ ክፍለ ጊዜያችን ላይ። ከክሪስታል ፓላስ በኩል የዳንኤል ሙኒዝን የተከላካዩን ኮንትራት ለማራዘም ድርድር ላይ እንደነበሩ ይታወቃል። አሁን ጥሩ የሚባል ደረጃ ላይ መድረሱን አትሌቲክ አስነብቧል። ድርድሩ በቀጣይ ሳምንትም ዳንኤል ሙኒዝ የረጅም ጊዜ ኮንትራት ከክሪስታል ፓላስ ጋር ይፈራረማል ተብሎ ነው የሚጠብቀው። እስካሁን በእርግጥ ፓላስ ላይ ጫና ያሳደረበት ክለብ የለም ተጫዋቹን ለመንጠቅ። ነገር ግን አስደናቂ የውድድር ዓመትን እያሳለፈ ይገኛል በኦሊቨር ግላስነር ቡድን ውስጥ። እናም ተጫዋቹን ለማስኮብለል ቀጣይ ክረምት ላይ በተለይም ከሳውዲ ክለቦች ስጋት አለና ፓላሶች አስቀድመው ኮንትራቱን እንዲያራዝም ድርድሩ በጥሩ ሁኔታ እየተካሄደ ነው ተብሏል። ቶትናም ሆትስፐርሶች ቀጣይ ውድድር ዓመት ቡድኑን ለማጠናከር በሚደረገው ጥረት ላይ በቼልሲ ደስተኛ ያልሆነውንና በዩቬንቱስ በውሰት እያሳለፈ የሚገኘውን ሬናቶ ቬጋን የግላቸው የማድረግ እቅድ አላቸው ተብሏል። በቀጣይም ከክለብ ቼልሲ ጋር ድርድር ለማድረግ እቅድ ይዘዋል ተብሏል። በቶትናምና በቼልሲ መካከል የለንደን ደርቢ ተቀናቃኝነት ቢኖርም እንደ አርሰናልና እንደ ቶትናም የከረረ አይደለምና የተጫዋች መቀየር ሊኖር ይችላል። ለማንኛውም ሬናቶ ቬጋም በዩቬንቱስ ብዙም ደስተኛ አይደለም ተብሏልና በአመቱ መጨረሻ ወደ ቼልሲ መመለሱ የሚቀር አይደለም። ኬቨን ደብሮይና የመጨረሻ ውድድር ዓመቱን በማንቸስተር ሲቲ ቤት እያሳለፈ ይገኛል። 2015 ነበረ ለመጀመሪያ ጊዜ ኬቨን ደብሮይና ተቀይሮ በመግባት 25 ደቂቃዎችን መጫወት የቻለው። በወቅቱ የገጠመው ፓላስን ነበረ። 12 የግብ አስተዋጽኦ ያለው ፓላስ ላይ እንግዲህ ሁለተኛው ከፍተኛ የግብ አስተዋጽኦ ያለው ነው። ለሱ የምንጊዜም ከፍተኛ የግብ አስተዋጽኦ ያደረገበት ቡድን የዘንድሮ ወራጁ ቡድን ሳውዛምፕተን ነው 14 አለው። ለመጀመሪያ ጊዜ ግን የተጫወተው 2015 ላይ ነበረ። የመጨረሻ ጨዋታዎቹ ላይ ይገኛል ኬቨን ደብሮይና። በርካቶች በፕሪሚየር ሊጉ
አይተካም ያሉት ተጫዋች 3 ግቦችን ባለፉት 4 ጨዋታ ያለ ኤርሊንግ ብሮት ሃላንድ ለሚጫወተው ማንቸስተር ሲቲ ኦማር መርሙሽ ከአይንትራክ ፍራንክፈርት ከመጣ በኋላ አስደናቂ ውድድር ዓመትን እያሳለፈ ይገኛል። በተለይም ቡድኑን ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ለማድረግ በሚደረገው ጥረት ላይ ወሳኙ ሰው ሆኗል። በጆሴፍ ፔፕ ጋርዲዮላ ቡድን ውስጥ ማንቸስተር ሲቲ የኒኮ ኦሪየልን ኮንትራትም ለማራዘም በሚደረገው ድርድር ላይ መሻሻልን እያሳየ ነው ተብሏል። ተጫዋቹ በጥር ወር ከቼልሲ የቀረበለትን ጥያቄ ውድቅ ካደረገ በኋላ ከሲቲ ጋር የመጀመሪያ ንግግሮችን ጀምሯል እና ክለቡ ስምምነቱን ለማጠናቀቅም እርግጠኛ ናቸው ተብሏል። አሁን ላይ ያለው ኮንትራት ገና ብዙም ይቀረዋል፣ ግን ተጫዋቹን በቀጣይ ውድድር ዓመት ጫና ውስጥ ገብቶ በተለይም በክረምት ጫና ውስጥ ገብቶ ላለማጣት ሲቲዎች የውል ማራዘሚያ ያቀርበውለታል ነው የተባለው። በእርግጥ የቼልሲ ጥያቄ በጥር ውድቅ ተደረገ እንጂ በቀጣይ ውድድር ዓመት እሱን ለማምጣት በሚደረገ ጥረት ላይ ስራዎችን እንደሚሰሩ ተናግረው ነበረ። ለዛም ነው ማንቸስተር ሲቲዎች ወጣቱን ተጫዋቻቸውን ላለማጣት ኮንትራት ማራዘም ድርድር ካሁኑ የጀመሩት። የኢፕስዊች ታውኑ አሰልጣኝ ቼልሲ በሚቀጥለው ዓመት ጠንካራ ክለብ እንደሚሆን አምናለሁ። ዘንድሮ በጉዳት መታመሳቸው እንጂ አጀማመራቸውም እጅግ በጣም ጠንካራ ነበር ብሏል ኬረን ማክነን። በዚህ ሳምንት ወሳኝ የሚባለው ጨዋታውን ቼልሲ በስታንፎርድ ብሪጅ ዕለተ እሁድ 10 ሰዓት ሲል ነው ከኢፕስዊች ታውን ጋር ጨዋታውን የሚያደርገው። ኢፕስዊች ታውን በሂሳባዊ ስሌት ፕሪሚየር ሊጉ ላይ ያለ ክለብ እንጂ እንግዲህ በመጣበት ዓመት ከአብሮት ከመጣው ሳውዛምፕተን ጋር መውረዱ የሚቀር አይመስልም። የኢፕስዊች ታውኑ አሰልጣኝ ቼልሲ በጣም አደገኛው ቡድን ነው፣ ጥንቃቄ እናደርጋለን ብለዋል። በጨዋታው ላይ ቼልሲ ዘንድሮ በሁሉም መድረክ 100 ግቦች አሉት። ብዙ የሚተቸው ቡድን ነው እንደሚታወቀው ቼልሲ ከወጥነት ጋር በተያያዘ ግን ዘንድሮ ኮንፈረንስ ሊጉ በብዙ የጠቀማቸው ይመስላል። ቢያንስ ከጫና የሚላቀቁበትን ውጤት የሚያስመዘግቡት በኮንፈረንስ ሊጉ ላይ ነው። በዛ ላይ ደግሞ በርካታ ግብ የሚያስቆጥሩበት ነው። በአጠቃላይ ግን በተሳተፉባቸው ሁሉም ውድድሮች ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ እና ኮንፈረንስ ሊግን ጨምሮ ዘንድሮ 100 ግቦች ላይ መድረስ ችለዋል። ሪስ ጄምስም ከጉዳት ከተመለሰ በኋላ ቡድኑን በአምበልነት እየመራ ነው። በማሬስካን በኩል የቡድን የቁልፍ ተጫዋች ነው ብለዋል። በዛ ላይ ደግሞ እሳቸው አሁን ከቀኝ ተመላላሽነት ወደ 6 ቁጥር ሚና ወስዶ እያጫወቱት እንደነበረ ይታወቃል። ዘንድሮ ብቻ በአጠቃላይ 17 ጨዋታዎችን አድርጓል። ይሄ አምና ካደረገው 11 ጨዋታ አንጻር በ6 የላቀ ነው እና ዘንድሮ ተጫዋቹ ከጉዳት ርቆ በርከት ያሉ ጨዋታዎችን ያደረገበትም ዓመት ሆኗል። በዛ ላይ ደግሞ ለቡድኑ ቁልፍ ተጫዋች ነው። እሳቸው እንዳልኳቸው ኤንዞ ማሬስካ በጉድለት ምክንያት ከጉዳት ጋር በተያያዘ በተለይ የሮሜ ላቪያ መጉዳትን ተከትሎ ሞይሰስ ካይሴዶን እንዲያግዝ ወደ 6 ቁጥር ቦታ እንዳመጡት ይታወቃልና ዘንድሮ ጥሩ የሚባል ጊዜን እያሳለፈ ይገኛል። በቼልሲ ቤት እህቱ ግን ተጎድታለች። ሶኒያ ባንባስተር የቼልሲ ሴቶች ቡድን አሰልጣኝ እንዳረጋገጠችው ከሆነ የሪስ ጄምስ እህት ላውረን ጄምስ ከኢንተርናሽናል ብሬክ በኋላ ጉዳት ማስተናገዷ ተረጋግጧል። ስለዚህ በዚህ ሳምንት በሚደረገው ከሊቨርፑል ጋር በጣም ወሳኙ ጨዋታ ላይ የሪስ ጄምስ እህት ላውረን ጄምስ ለቼልሲ ግልጋሎት የምትሰጥ አይሆንም። አንዲ ሮበርትሰን ሊቨርፑልን ከተቀላቀለ ሲዝን ጀምሮ በፕሪሚየር ሊግ እስካሁን ድረስ በየዓመቱ በርካታ አሲስቶችን ያስመዘግብ ነበረ። ግን ከቅርብ ዓመት ወዲህ በጣም እየተቀዛቀዘ መጥቷል። ዘንድሮ አንድም አሲስት አላደረገም። 2025 ላይ 2023-24 የውድድር ዓመት 2022-23 ላይ 8 ነበረው። እያሽቆለቆለ እንደመጣ ማሳያ ነው። ለሱ ትልቁ ሲዝን የነበረው 2019-20 12 አሲስቶችን በአንድ ሲዝን ያደረገበት ነው። እንደ ተከላካይ በጣም ትልቅ ነው። ዋና ስራው መከላከል ነው። ምናልባት የክንፍ አጥቂውን በዛ ቦታ ላይ የሚሰለፉትን ቀድሞውን ሳዲዮ ማኔ ጫወቱበት ነበረ። አሁን ሉዊስ ዲያስ፣ ኮዲ ጋክፖ የሚጫወቱበትን ቦታ ላይ ቡድኑን ማገዝ ሞር ተቀዳሚ ስራው ነው ከመከላከሉ ባሻገር ማለት ነው። ግን አሲስትም ላይ እሱና ትሬንት አሌክሳንደር-አርኖልድ ቀዳሚ ናቸው በፕሪሚየር ሊጉ ታሪክም። ለማንኛውም ዘንድሮ ግን ከአሲስት የራቀን ዓመት እያሳለፈ ነውና ከመከላከሉ ባሻገር የግብ ተሳትፎም ላይ የቀነሰበት ዓመት ይመስላል። አንዲ ሮበርትሰንን ተተኪ ለማምጣትም ሊቨርፑል እየሰራ እንደሆነ ሳይዘነጋ ማለት ነው። ዲያን ሎቭረን የቀድሞ የሊቨርፑል ተጫዋች በሳላህ ጉዳይ ላይ ሐሳቡን አጋርቷል። ማኔጅመንቱ ሌላ አማራጭ እንደሌላቸው የተረዱ ይመስለኛል። በተለይም ሳላህን አናግሬው ነበረ እና እንኳን ደስ ያለን ብየዋለሁ። ለሱ በጣም ደስተኛ ነኝ። እሱ ይገባዋል፣ ክለቡም ይገባዋል። በዚያ ጨዋታው ከማስፈረም ውጪ ለሊቨርፑል ሌላ አማራጭ አልነበራቸውም ብለዋል። ይህ ለሱና ለክለቡም የተሻለ ውሳኔ እንደሆነ አምናለሁ። አሁን ላይ በሚቀጥሉት 2 ዓመታት መደሰት ይችላል እና ብዙ ዋንጫዎችንም ከሊቨርፑል ጋር ማሸነፍ እንደሚችል ተስፋ አደርጋለሁ። በሊቨርፑል በመቆየቱም በጣም ደስተኛ ነኝ ብለዋል ዲያን ሎቭረን። ከፓሪስ ሰን ዠርሜን ጋር ድርድር አድርጎ ነበር የሚሉ መረጃዎች በስፋት ሲወጡ ነበረ ከሳላ ጋር በተያዘ። ስካይ ስፖርት ጋዜጠኛዋ ሜሊሳ ሪዴ
በዚህ ጉዳይ ላይ ማረጋገጫ አለኝ ብላ መረጃ ይዘውታለች የፓሪስ ሰን ዠርሜን ተወካዮችን አናግሬ ነበር ፓሪስ ሰን ዠርሜኖች ሳላ ላይ ግልጽ ፍላጎት ነበራቸው ነገር ግን በሊቨርፑል እንደሚቆይ እርግጠኛ መሆናቸውን ተከትሎ ምንም አይነት እንቅስቃሴን አላደረጉም ስለዚህ በፓሪስ ሰን ዠርሜን በኩል ሲጠበቅ የነበረው የዓመቱ መጨረሻ ነበር ግን ምንም አይነት ይፋይ ጥያቄ አላቀረቡለትም ብላለች ሮበርትሰንም ስለ ሳላ ኮንትራት ማራዘም ተጠይቆ ነበር ከቢቢሲ ስፖርት ጋር ቆይታ አድርጎ ዋናው ሰው በሊቨርፑል አዲስ ኮንትራት መሰጠቱ ትልቅ ዜና ነው በውድድር ዘመኑ ትልቅ ስራን ለሰራም ይገባዋል ብሏል በቆይቱም በጣም ደስተኛ ነኝ ብሏል አንዲ ሮበርትሰን ከቢቢሲ ጋር በነበረው ቆይታ ሳም ሞክቤል ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ከሆነ የሳላ ወኪል ራሚስ አባስ እና ሪቻርድ ሂውስ ከስምነት ከደረሱ ቆየት ብለው ነበር እናም ጥቂት ጉዳዮች የቀሩት ጉዳይ ነበርና ብዙ ማስጨናቂ ነገር አልነበረም ለሊቨርፑል የውስጥ ሰዎች ትልቅ ስጋት የነበረው ለደጋፊዎቹ ነበር ብለዋል ሊቨርፑል ከስምነት እንደሚደርሱ በመተማመን ስራዎችን እየሰሩበት ያለው ደግሞ የኢብራሂማ ኮናቴ ጉዳይ ነው በአንድ ወቅት ስምነት ላይ ለመድረስ በጣም ተቃርበው እንደነበረ እናስታውሳለን በኋላም ላይ ግን የፓሪስ ሰን ዠርሜን እና የሪያል ማድሪድ ስም መሰማት ሲከተል ነው እንግዲህ ዝውውር ላይ ተወሰኑ እንቅፋቶች የገጠሟቸው በዚያ በትኩረታቸው በቫን ዳይክ እና በሳላ ላይ እንደነበረ የሚታወሳል በእርግጥ ሊቨርፑሎች ብዙ ትኩረታቸውን የሚስቡ ጉዳይ ነበረ ከኢብራሂማ ኮናቴን በዘለለ ያው የአርኖልድም ጉዳይ እንዳለ ሆኖ ባይሳካ ማለት ነው ለማንኛውም እንግዲህ ተስፋ ያደረጉበትም የኢብራሂማ ኮናቴ ጉዳይ ድርድሩ እንደቀጠለ ነው ተብሏል ምናልባት ተጫዋቾች ላይ እንግዲህ በማስፈረም ሂደት ኮንትራት የማይሳካ ከሆነ በማምጣትም ይሰራሉ አዳዲስ ተጫዋቾችን ለአብነት ያክል ጀረል ሃቶዋ ሌላኛው በክለቡ የተያዘው እጅግ በጣም አስደናቂ ተጫዋች ነው ይህ ተከላካይ ገና 19 ዓመቱ ነው በአያክስ ይገኛል ምንም እንኳን ከአርሰናል ጠንካራ ፉክክር ሊቨርፑልን ቢጠብቀውም ይህን ተጫዋችም የግላቸው የማድረግ ልዩ ፍላጎት እንዳላቸው ነው እየተዘገበ የሚገኘው ትላንትና ማንቸስተር ዩናይትድ ከአንድ ዓመት በታች ቡድናቸው ጨዋታ አድርጎ ነበር የአንድ ዓመት በታች ቡድን ከሜዳ ውጪ ተጉዞ ሬዲንግን ነበር የገጠመው 4-1 በሆነ ውጤት ድል ማድረግ ችሏል ጋብሪኤል ቢያንቼሪ ሁለት አስደናቂ ግቦችን አስቆጠረ ይህ ልጅ እንዳትረሱት ብያችኋለሁ ጋብሪኤል ቢያንቼሪ ምናልባት ቀጣዩ በተለይ ይሄ ምርጥ ብቃቱ ላይ የነበረውን ራሽፈርድ ቀጣዩ አሌሃንድሮ ጋርናቾን መሆን የሚችል በጣም አስደናቂ ታዳጊ ተጫዋች ነው በማንቸስተር ዩናይትድ ትላንትም ሁለት ግብ አስቆጠረ ሳም ማርተር አንድ ግብ እንደዚሁም ጄምስ ስካለን አንድ ግብ አስቆጥሯል ሳም ማርተር ከግብ ማስቆጠረን በተጨማሪ ሁለት አስደናቂ አሲስቶችን አድርጓል ሴኮ ኮኔም ባለፈው ክረምት ወደ ዩናይትድ የተቀላቀለው ታዳጊ ተጫዋች አንድ አሲስት ነበረውና ሩበን አሞሪም የሚፈልጉትን ቡድን ከ21 ዓመት በታች ቡድንም እያዩ ይገኛሉና ቀጣይ ከዝውውር መስኮቱ በተጨማሪ በዋነኝነት እንሰራበታለን ያሉት የታዳጊ ቡድንም አስደናቂ ጉዞ ላይ ይገኛል ታዳጊዎችን ካነሳን በማንቸስተር ዩናይትድ የ18 ዓመቱ ሌኒየሮ 1000 ደቂቃዎችን ተጫውቶ ምንም ጊዜ ድሪብል አልተደረገም ጭራሽ አንድ ጎል ማስቆጠር ችሏል በዚህ ሳምንት የዚህ ተጫዋች እድገት ራሱ በማንቸስተር ዩናይትድ በጣም አስደናቂ የሚባል ነው ገና ወጣት ነው ደፋር ነው ከኳስ ጋር ምቾት ይሰማዋል ታክሎቹ እጅግ በጣም አስደናቂ በተለይም ላስትማን ታክሎቹ ደግሞ ፍጹም ፐርፌክት የሚባሉ ናቸው የዚህ ተከላካይ ሚና በዩናይትድ ቤት ገና ታይቷል ብለው ያምኑን በርካቶች ከጉዳት እንደመመለሱ መጠን ማለት ነው ገና ብዙ ደቂቃዎችንም እያገኘ አይደለም ሌኔሮ በማንቸስተር ዩናይትድ እግር ኳስ ታሪክም ለማንቸስተር ዩናይትድ በአውሮፓ መድረክ ግብ ያስቆጠረ በእድሜ ትንሹ ተከላካይም መሆን የቻለበት ሳምንት ነበረ ዩናይትድ በ10 ቁጥር ሚና እንደ ማቲያስ ኩና 9 ቁጥር እንደ ሊያም ዴላፕ ያሉ ተጫዋቾችን ዘንድሮ ለማምጣት ከየትኛውም አማራጮች በዘለለ እየሰሩበት እንደሆነ ይታወቃል ሊያም ዴላፕ በ30 ጨዋታ 12 ግብና 2 አሲስት አለው 9 ቁጥር አጥቂ ነው ማቲያስ ኩና ግን በ26 ጨዋታ 13 ግብና 4 አሲስት አለው በንጻሬነት ካየነው የማቲያስ ኩና ቁጥር በጣም የተሻለ ነው ኮንቨርሽን ሬቱ ያው ንጹህ 9 ቁጥር ተጫዋችም አይደለም ግን ዩናይትድ ሁለቱም ላይ እየሰራ ነው ተብሏል 9 ቁጥርና 10 ቁጥር ላይ ለማድረግ ማንቸስተር ዩናይትድ እንግዲህ ኩናህን ላምጣ ካለ ራሽፈርድ ሳንቾ እንደ አንቶኒ ያሉ ትልቅ ተጫዋቾችን ሸጡ ትልቅ ገንዘብ ማግኘት ግን ይጠበቅበታል ሆይሉንድና ጋርናቾን በዩናይትድ ስለቆይታቸው አንድም ማረጋገጫ እንደሌለ ይታወቃልና በዩናይትድ ትልቅ ሽያጭ እንደ ማቲያስ ኩናን ያለ ተጫዋች ለማምጣት ጥሩ አማራጭም ነው ተብሏል ባለፉት 6 የፕሪሚየር ሊግ ጨዋታ ከፍተኛ ሬቲንግ በማግኘት ብሩኖ ፈርናንዴዝን የሚስተካከል አንድም የፕሪሚየር ሊግ ተጫዋች ማግኘት አንችልም ብሩኖ ፈርናንዴዝ ባለፉት 6 ጨዋታ በአማካኝ
ወደ 8 ሬቲንግ አግኝቷል 8.02 ሬቲንግ አግኝቷል ቀዳሚ ነው ሁለተኛው የሊቨርፑሉ ሉዊስ ዲያዝ ነው ወደ 7.7 ሬቲንግ አግኝቷል ዣን ፌሊፔ ማቴታም የፓላሱ ተጫዋች ወደ 7.5 በማግኘት ሶስተኛ ነው ያንኩብ ሚንት አራተኛ ሞይሰስ ካይሴዶ አምስተኛ ሚኬል ሜሪኒዮ ስድስተኛ ኒኮ ሚሊኮቪች ሰባተኛ ኤንዞ ፈርናንዴስ ስምንተኛ ኢብሪቼዝ ዘጠነኛ ዲያጎ ዳሎ 10ኛ ደረጃ ላይ ተቀምጧል ባለፉት 6 ጨዋታ ምርጥ በመሆን ከ1 እስከ 10 ብሩኖ ፈርናንዴዝ ግን በዚህ ዘርፍ ቀዳሚው ነበረ የሳውዲ ክለቦች የሰሞኑን ግርግር ለመጠቀም እቅዳላቸው ተብሏል ማንቸስተር ዩናይትድን ከተቀላቀለ ጊዜ ጀምሮ ትልቅ የግል ስህተቶችን በመስራት ቡድኑን ዋጋ እያስከፈለ የሚገኘው አንድሬ ኦናናን በተመለከተ ማንቸስተር ዩናይትድን ቀጣይ ክረምት ሊለቅ ይችላል የሚሉ መረጃዎች መውጣት ከጀመሩ የሰሞኑ የኦሎምፒክ ሊዮን ጨዋታ ጉዳይ አልነበረም ቆየትም ብሏል ወደ ቤተሰቦቻችን አሁን ላይ ደግሞ የሚወጡ መረጃዎች እንደሚያመለክቱት ከሆነ የሳውዲ ክለቦች በዩናይትድ ቤት ላይ ቆይ ይችላል የተባለውን አንድሬ ኦናናን የግላቸው የማድረግ እቅዳላቸው ተብሏል አንድሬ ኦናና ፍላጎቱ በማንቸስተር ዩናይትድ መቆየት ነው ግን በዚህ ሳምንት ራሱ በኒውካስል ዩናይትድ ጨዋታ አሰልጣኝ ሩበን አሞሪም ከተጠባባቂ ወንበር ሊያስጀምሩት ይችላሉ የሚሉ መረጃዎች በስፋት እየወጡ እንደነበረ እናስታውሳለን እና የዚህ ተጫዋች መዳረሻ ዩናይትድን ከለቀቀ ሳውዲ የመሆን እድሉ ግን ከፍተኛ ነው ተብሏል አንድ ታሪክ በዩናይትድ እናስታውሳችሁ 1964 ዴኒስ ሎ 1966 ቦቢ ቻርለተን 1968 ጆርጅ ቤስት እነኚህ ለዩናይትድ በጣም ራስ ይጫወቱ በእነኛ ዓመተ ምህረት ግን ባላንዶርን አሳክተዋል በእግር ኳስ ታሪክ አንድ ጊዜ ብቻ ነው ይህ የሆነው አጥቂ መስመር ተጫዋቾች ለአንድ ክለብ እየተጫወቱ ሶስቱም ባላንዶር ሲያሸንፉ በታሪክ ለመጀመሪያም ለመጨረሻም ጊዜ ነበረ በድጋሜ ለማስታወስ ያክል ዴኒስ ሎ ቦቢ ቻርልተንና ጆርጅ ቤስት ሶስቱም ለማንቸስተር ዩናይትድ እየተጫወቱ ሶስቱም የፊት መስመር አጥቂዎች በተለያዩ ዓመት ባላንዶርን ያሳኩ ብቸኛ ተጫዋቾች ነበሩ ዩናይትድ እንደዚህ አይነትም ክለብ ነበረው ወደ ቤተሰቦቻችን ማይል ሉዊስ ስኬሊ በዘንድሮው ውድድር ዓመት ከየትኛውም የአውሮፓ ምርጥ 5 ክለቦች ውስጥ ከሚገኙ ክለቦች ውስጥ በሱ ቦታ ላይ በሚጮ ተጫዋቾች እጅግ በጣም የተሻለ ንጻር ያለው በአንድ ለአንድ ግንኙነት 72.7 በመቶ ነው በማሸነፍ ቀዳሚ ነው ገና ወጣት ተጫዋች ነው ታዳጊ ነው ከሪያል ማድሪድ ጋር በተፋለሙበት ጨዋታ ራሱ ምርጥ ብቃቱን አሳይቷልና የትልቅ ጨዋታ ፈተና ያልገጠመውም ተጫዋች ልንለው አንችልምና እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል ተጫዋች በቶማስ ፓርቴ በኩል እንግዲህ የቶማስ ፓርቴ ኮንትራክት ሊጠናቀቅ 2 ወር ከ3 ሳምንት ከ3 ቀን ይቀረዋል ከዛሬ ለሆነን አርሰናል እስካሁን ኮንትራክቱን ማደስ ስራ ላይ አንድም ስራ አልሰራም ፓርቴ ከኳስ ጋር ምቾት ይሰማዋል እና የሚከላከላል ያጠቃል መሃል ሜዳው ላይ የሱ ሚና ትልቅ የሚባል ነው በዛ ላይ ለቡድን እርጋታን ይሰጣል ብሎ የቀድሞ ተጫዋቻቸው ያሁኑ የኮሞ አሰልጣኝ ሴስክ ፋብሬጋስ አወድሶታል ምናልባትም አርሰናልን በነፃ የሚለቅ ከሆነ ሴስክ ፋብሬጋስም ተጫዋቹን የማስኮብለል ፍላጎት አለው የቀድሞ ክለቡ አትሌቲኮ ማድሪድ እና የዘንድሮ ሻምፒዮን ለመሆን እየተንደረደረ የሚገኘው የሃንሲ ፊሊኩን ባርሴሎና ጋር ስሙ በስፋት እየተያዘ እንደሆነ ይታወቃል አርሰናል አርዳ ጉለር ላይ ያላቸው ፍላጎት ጥልቅ ነው ተጫዋቹን የግላቸው ለማድረግ እንቅስቃሴዎችን ባያደርጉም መለማዮቻቸው ግን በዚህ ሳምንት ተጫዋቹን የሚያዩበት ጥሩ አጋጣሚ ተፈጥሮላቸዋል ከአርሰናል ጋር ጨዋታ ስላለው ሪያል ማድሪድ ወደ ሳንቲያጎ ቤርናቦ ሲያመሩም አንድሪያ ቤርታ ተጫዋቹን ቅርብ ሰዎች ያናገራሉ ተብሎ ይጠበቃል በአርሰናል በኩል ተጫዋቹን የግላቸው ለማድረግ እስከ 40 ሚሊዮን ዩሮ በቋሚነት ያዘጋጃሉ ተብሎ ይጠበቃል አሊያም ደግሞ ውሰት የግዢ አማራጭ ቃል ሪያል ማድሪድ ሊያቀርቡ ይችላሉ አርሰናሎች በተለይም ተጫዋቹ በቀጣይ የዓለም ዋንጫ ሀገሩን ለመወከል ካለው ፍላጎት አንፃር እንደ ጥሩ ዕድል የሚጠቀሙታል ተብሏል ፈረንሳይ ፊት ተሰር ተጫዋች ኪንግስሌ ኮማን በሚቀጥለው ክረምት ባየር ሙኒክን መልቀቅ እንደሚፈልግ መግለጹን ስካይ ስፖርት አስነብበዋል የሰሜን ለንደኑ ክለብ አርሰናል በቀጣይ ተጫዋቹ መዳረሻ ሊሆን እንደሚችልም እየተገለጸ ይገኛል ቶትናም በበኩሉ ተጫዋቹን ማስፈረም እንደሚፈልጉ ሲገለጽ የሚጠይቀው የደሞዝ ክፍያ ግን ፈተና ይሆናል ተብሏል በሌላ በኩል ኪንግስሊ ኮማን የረጅም ጊዜ ፈላጊ የሆኑ የሳውዲ ክለቦችም እንቅስቃሴ ያደርጋሉ ተብሎ ይጠበቃል አርሰናሎች ግን በተለይም ደግሞ አንድም ተጫዋቹን በነፃ ማግኘት ሁለትም ደግሞ ማርቲኔሊ ላይ ደስተኛ አይደሉምና ከኳስ ጋር በጣም ጥሩ ምቾት የሚሰማውን ኪንግስሊ ኮማንን ደጋግሞ የሊግ ዋንጫን በቡንደስሊጋ ከባየር ሙኒክ ጋር ያነሳ የአውሮፓ ቻምፒየንስ ሊግን ከሙኒክ ጋር ያነሳና ለዋንጫ በጣም ቅርብ የሆነ ልምድ ያለውን ተጫዋች የግላቸው ለማድረግ ፍላጎት አላቸውና አርሰናሎች ከፍተኛ ጥረት እንደሚያደርጉ መዳረሻው ሊሆን እንደሚችልም ዘ አትሌቲክ አረጋግጧል
የማይክል አርቴታን ጋዜጣዊ መግለጫ እናንሳ። የአርሰናሉ ዋና አሰልጣኝ ማይክል አርቴታ ሪያል ማድሪድ ውጤቱን እንዳይቀለብስ ከመጀመሪያ የተሻለ ሆነን ነው መገኘት ያለብን ብለዋል። ሪያል ማድሪድ ውጤቱን ሊቀለብስ ይችላል ተብሎ ስለመነገሮች ተጠይቆት አሰልጣኝ ማይክል አርቴታ የመጀመሪያውን ዙር የተሻለ መጫወት ነበረብን፣ ያንን አድርገናል። ሁለተኛው ዙር ላይም ጥንቃቄ ያስፈልጋል ብለዋል። አርሰናል በሚቀጥለው ሳምንት ረቡዕ ወደ ስፔን አቅንቶ ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታን በሳንቲያጎ ቤርናቤው ያደርጋል። የኤሚሬትሱ ጨዋታ 3-0 ማሸነፍ ግን ትልቁ ዋስትና ነው እያሉ ነው። ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተጫዋች አርሰናል በቤርናቤው አይደለም ሊሸነፍ በተለይም ቀድሞ ግብ ካስቆጠረ ነገሮች እንደገና ይባባሳሉ ብሏል። አሁንም ሪያል ማድሪድ አርሰናልን ለማሸነፍ ከመግባቱ በፊት ብዙ ነገሮችን ማስተካከል አለበት ብዬ አስባለሁ። ይህን ያልኩበት ምክንያት ዘንድሮ በቤርናቤው በጣም እንግዳ የሆኑ ነገሮችን እያየን ነው። እናም በቤርናቤው ሪያል ማድሪድ የሚሸነፍ ቡድንም ስለሆነ በተለይም አርሰናል ደግሞ ቀድሞ ግብ ካስቆጠረበት ጫና ውስጥ ይገባልና ለእኔ በጣም አስቸጋሪ ነው ብሏል። እንደ ወቅታዊ ብቃት ሪያል ማድሪድ ውጤቱን ለመቀልበስ በትላንትናው ዕለት ግን ቡካዮ ሳካ፣ ዩሊያን ቲምበር፣ ዴክላን ራይስ፣ ቤን ዋይት፣ ማርቲኔሊ ልምምድ ሲያደርጉ አልተመለከትናቸውም። የረፍት እንደተሰጣቸው ማይክል አርቴታ ለተወሰኑ ተጫዋቾች ተናግረው ነበር። በእርግጥ ስማቸውን ይፋ ባያደርጉም በእንግሊዝ ፕሪሚየር ሊግ ሕግ መሰረት አንድ ክለብ የመጀመሪያ 15 ደቂቃ ልምምዶችን ለቴሌቪዥን መብቶች የመሸጥ ግዴታ አለበትና ቀረጻ ይደረጋል። በ15 ደቂቃ ቀረጻ ውስጥ ሳካ፣ ቲምበር፣ ዴክላን ራይስ፣ ቤን ዋይት እና ማርቲኔሊ እንዳልተገኙ ተረጋግጧል። ምናልባት እንግዲህ ቀረጻው ከቆመ በኋላ እነኚህ ተጫዋቾች ልምምድ ካደረጉ ዛሬ የምንመለከተው ይሆናል። አርሰናል ከብሬንትፎርድ ባለፉት 12 ጨዋታም 12 ተጫውተው 9 አርሰናል አሸነፈ፣ 2 አቻ ወጡ። አንድ ጊዜ ብሬንትፎርድ ድል ማድረግ የቻለበት አጋጣሚ ነበረ። ዛሬ ምሽት 1:30 ወሳኙን ጨዋታም ኤሚሬትስ ስቴዲየም ላይ ያደርጋሉ ከብሬንትፎርድ ጋር። አርሰናል እናስቀድም ባለሜዳውን ባለፉት 5 ጨዋታ አርሰናል የመጨረሻ በግል ያደረጋቸው ጨዋታ 3ቱን በድል የተወጣ 2 ባቻ ውጤት ያጠናቀቀ ነው። በብሬንትፎርድ በኩል 2 አሸንፈው 2 አቻ ወጥተው 1 ድል ብቻ ነው ያላቸው። በወቅታዊ ብቃት ከብሬንትፎርድ አንጻር አርሰናል ፍጹም የተሻለ ሳምንታትን አሳልፎ የሚመጣበት ሳምንት ነው። በእርስ በርስ ግንኙነታቸውም አርሰናል 9 ያሸንፈዋል፣ ብሬንትፎርድ 6 4 ጊዜያቸው ወጥተዋል። ለመጨረሻ ጊዜ በተገናኙበት 5 ጨዋታ አርሰናል 4ቱን አሸንፎ 1 ጊዜያቸው ወጥተዋል። ብሬንትፎርድ ከአርሰናል 1 ነጥብ ያገኘው ከ2 ዓመታት በፊት ነበረ። ከዛ በኋላ በነበሩ 4 ጨዋታዎች አርሰናል ላይ በላይ ነበር። የመጀመሪያውንም ጨዋታም አርሰናል 3-1 በሆነ ውጤት አሸንፎ ነበረ። በዚህ ጨዋታ ላይ በአርሰናል በኩል ቶማስ ፓርቴ እንደዚሁም ደግሞ ዴክላን ራይስ የሚሰለፉ ከሆነ ቢጫ ካርድ ካዩ ቀጣይ ጨዋታ ይመርጣቸዋል። በእርግጥ እነ ጋብሪኤል ጀሱስ፣ ካይ ሃቨርትዝ፣ ሪካርዶ ካላፊዮሪ፣ ማጋሌሽም የቢጫ ክምችት ነበራቸው፣ ግን በጉዳት ምክንያት በጨዋታው ላይ እንደማይገኙ ይታወቃል። ዛሬ ምሽት 1:30 በኤሚሬትስ ስቴዲየም አርሰናል ከብሬንትፎርድ፣ ማይክል አርቴታ ቡድን አርሰናል ከቶማስ ፍራንኩ ቡድን ብሬንትፎርድ 60355 ደጋፊ በኤሚሬትስ ስቴዲየም ጨዋታቸውን ያደርጋሉ። ከጨዋታው ምን እንጠብቅ? የአርሰናል ደጋፊዎች የገለ መልከታችሁን አጋሩን። ቀደም ብሎ በፕሪሚየር ሊጉ በምሳ ሰዓት ማንቸስተር ሲቲ ከክሪስታል ፓላስ ይጫወታሉ። ሲቲ ባለፉት ጨዋታ 1 ሽንፈት አለው፣ 2 ድል 2 አቻ። ክሪስታል ፓላስ ባለፉት 5 ጨዋታ ሽንፈት የሚባል ነገር ያልቀመሰ 4 አሸንፎ 1 አቻ ወጣ ነውና ፓላስ ከሲቲ አንጻር የተሻለ ሳምንት አሳልፎ ነው የሚመጣው። ሲቲ 37 ጊዜ አሸንፈዋል፣ ፓላስ 16 ጊዜ 17 ጊዜ አቻ ወጥተዋል። ከመጨረሻ 5 ግንኙነት ሲቲ 3ቱን ድል አድርገዋል፣ 2 አቻ ወጥተዋል። የመጀመሪያ ዙር የፕሪሚየር ሊግ ጨዋታ ሴልኸርስት ፓርክ ስቴዲየም ላይ 2-2 የተጠናቀቀ ጨዋታ ነበረ። ዛሬ 8:30 በኢትዮጵያን ሰዓት አቆጣጠር ኢታድ ስቴዲየም 55017 ደጋፊ ፊት የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከኦሊቨር ግላስነሩ ቡድን ክሪስታል ፓላስ ጋር ጨዋታቸውን የሚያደርጉ ይሆናል። ይህ ጨዋታ ልክ እንደተጠናቀቀ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ብራይተን ከሌስተር ሲቲ፣ ኖቲንግሃም ፎረስት ከኤቨርተን፣ ሳውዝሃምፕተን ከአስቶን ቪላ፣ አርሰናል ከብሬንትፎርድ ጨዋታቸውን የሚያደርጉ ይሆናል። 11 ሰዓት ላይ ነው 3ቱ ጨዋታ። አርሰናል ከብሬንትፎርድ ምሽት 1:30 ሲል የሚጀምር ጨዋታ ነው። ሌሎች ጨዋታዎችን ለመጠቆም ያክል በስፔን ላሊጋ ሪያል ሶሴዳድ ከማሎርካ፣ ሄታፌ ከላስ ፓልማስ፣ ሴልታ ቪጎ ከኢስፓኞል፣ ሌጋኝስ ከባርሴሎና፣ በጣሊያን ሴሪያ ቬንዣ ከሞንዛ፣ ኢንተር ሚላን ከካግላሪ፣
ዩቬንቱስ ከሊቼ በጀርመን ቡንደስሊጋ ሙንችግላድባህ ከፍራይቡርግ ባየር ሌቨርኩሰን ከዩኒየን በርሊን ቦከም ከኦግስበርግ ሆልስቲን ኪል ከሚንዝ ባየር ሙኒክ ከቦሩሲያ ዶርትመንድ የሙኒክና የዶርትመንድ ጨዋታ ምሽት 1:30 በፍራንስ ሊጋ ሞናኮ ማርሴይ ቱሉዝ ሊዝ ስትራስቡርግ ከኒስ በሳውዲ ፕሮ ሊግ አልናስር ከአልሪያድ ዛሬ ጨዋታቸውን የሚያደርጉ ይሆናል ምናልባት ውድ ቤተሰቦቻችን ጨዋታ ውጤቶችን ለማስተዋወስ ያክል በስፔን ላ ሊጋ ቫሌንሺያ ሴቪያን 1-0 በጣሊያን ሴሪያ ኤስ ሚላን ዩዲኔዜን 4-0 በጀርመን ቡንደስሊጋ አርቢ ሌይፕዚግ ወልፍስበርግን 3-2 በፍራንስ ሊጋ ሬሚስ ሌንስን 2-0 ያሸነፉበት ጨዋታ ደግሞ ትላንት የተመለከትናቸው ጨዋታዎች ነበሩ ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ ስንት ለስንት ሊጠናቀቅ ይችላል በሐሳብ መስጫ ሳጥናችን ላይ ግምታችሁን አድርሱን ቃል ስፖርት ዩቲዩብ ቻናላችን እንደዚህ ሰዓት ከተላላቅ የአውሮፓ ክለቦች ዕለተ ቅዳሜ ማለዳ እናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥንላችሁ ጥንቅሮች እነኚህ ነበሩ ከወደዳችሁ ላይክ አድርጉ አበረታቱን ቤተሰሙን ካሻችሁ ሰብስክራይብ ማድረግ እንዳይረሳ በማለዳ 1 ሰዓት ምሽት 2 ሰዓት ዘወትር ለእናንተ የምናደርሰው አጫጭር ስፖርታዊ መረጃዎቻችንን ቤተሰሙን ካሻችሁ ላይክ ሰብስክራይብ ሼር አድርጉን ለነበረን ጊዜ ከልባ መሰገን ለሚጮቱ ክለቦቻችሁ መልካም ዕድል በሳምንቱ መጨረሻ በሚደረጉ ጨዋታዎችም ዘና ፈታ በሉልን ሰናይ ጊዜ